እኔ ስፈቅድልህ ተቋሙን ዲስሪ አይ ተቋሙን ስፈቅድልህ ከፍተው ካልሆነ ከከፈተ ተቋሙን ዲስሪስፔክት የሚያደርግ ነገር አታድርግ። ዝም ብለህ ንጹህ ታችረድ ጠላ ጠጣ ምናምን ነገር ለዛ አሳልፍ ብራዘርዬ። ቤተክርስቲያኒቱ በጻፈችው መጽሐፍት ቤተክርስቲያኒቱን ስሟን ጠርተን መጽሐፍቶቿን ጠርተን ሊቃውንቱ የተረጎሙትን እንናገራለን። ይሄ ዲስሪስፔክት ማድረግ አይደለም። ኦኬ የራሳችሁ የቤተክርስቲያኒቱ መጽሐፍ ተጠቅሰው ነው የተነገሩት ማለት ነው። ኦኬ ይሄንን ይኸውልህ እዚህ የምትገባ አንድ ወጠፍሻ ጎረምሳ አይደለም፣ ሊቃውንቱ አይመልሱትም። ለዚህ ነው ጥግጥግ የያዙት። ለዚህ ነው ኤርሚያስ ቤተክርስቲያን ይሰደባል ምናምን። የራስ መጽሐፍት ነው፣ የራሳችሁ መጽሐፍት ነው። ገበናችሁ አደባባይ ላይ ተገለጠ እኮ፣ ነውራችሁ አደባባይ ላይ ወጣ። ለብዙ ዘመን እህል ሳይበሉ አይነበቡም የተባሉ መጽሐፍቶች አሁን ጥርስ ከምላሳቸው እያወጣን እየዘቀዘቅን እያራገፍን እያነበብናቸው እና ወደ ብርሃን እያወጣናቸው ነው። በቃ በመረጃ ያለ መረጃስ እኛ ሰይጣንን አናገለግልም። ያለ መረጃ ለምን ቤተክርስቲያንን ብሌም እናደርጋለን? በመረጃ እስከሆነ አለቅህም አልኩ። ቡታንታ እስኪወልቅ ድረስ ትጠየቃለህ። እኔንም እንደዚሁ ቡታንታ እስኪወልቅ ድረስ ትጠይቀኛለህ በጥያቄ ማለት ነው። ያለ መረጃ አናወራም፣ ያለ መረጃ አታውሩ። ያው መጽሐፎቻችሁ ነው የሚናገሩት። ካሜራ ከፍተን ስናሳይ ዝም ብለን አይደለም። የትኛውም ኤቪደንስ ያለ መረጃ በእግዚአብሔርም በሰው ፊት ሞገስ አይሆንላችሁም፣ እኔም አይሆንልኝም። ስለዚህ ያው መጽሐፍቶቹን አናቃቸውም እያላችሁ ነው መሄድ ያለባችሁ። ምክንያቱም ቤተክርስቲያኒቱ ውስጥ ያለ መጽሐፍ እውነት ነው እኮ አይታወቅም። ስንቱን ታውቀዋለህ ብራዘርዬ? ተቃጥሎ አይደለም ተነባረም ተቃጥሎ የማያልቅ መጽሐፍ ተጽፎ ምኑ ታውቀዋለህ? ተነቦ እኮ አይደለም ተቃጥሎ የማያልቅ መጽሐፍት ማለት ነው። አረ ላቃጥል እንኳን ብላ ብትል ኦርቶዶክስ በራሷ እኛ መጽሐፍቶቿን አናቃጥልም። ዓመት ሙሉ ሳይፈጅባት ይቀራል። አንድ ዓመት ሙሉ የሚንቦጎቦግ ማለት ነው የማይጠፋ ገሃነመ እሳት አይነት ነገር ይሆናል የመጽሐፉ ብዛት። አየህ፣ ስለዚህስ የነገረኝ ቅድም ኢየሱስ አሁን በሰማያት አያማልድም አለ። ኦርቶዶክስ ደግሞ ያማልዳል አለች ድርሳነ ሰንበት ላይ። ማርያም በሰማያት ታማልዳለች አለ። ኦርቶዶክስ ደግሞ በሰማያት አታማልድም አለች። ዋት ዳጊ ማይክ ብቻ ከፈትና አንድ ያውራኝ ከቻልክ ማለት ነው። ዳጊ ገብተዋል አሁን ያልኩት ከቻልክ ዳግሻይ ስራ ላይ ካሉንክ እሺ ስራ ላይ ብሩኬ ያልኩት ገብተዋል ብሩክ? እሺ የሉም ማለት ነው። እሺ ቢኒ ያልኩት ገብተዋል? አዎ ገብቶኛል። ወገኖች የሉም እንዴ? ያላችሁ እንዳላችሁ ግራ ጋብቻዬን ነው እንጂ ምንም እርስ በርሱ እኮ ምን አልገባ አለን። እኛን ራሱ እኔ እናንተ ከገባችሁ እነሱን ተዋቸው። ማርያም በሰማያት ታማልዳለች አሉ አይደል? መጽሐፋቸውን ሳመጣው ውዳሴ ማርያም ምን አትልም ነው ያለው? ታማልዳለች ነው አታማልድም ነው ያለው? እነሱ በሚሉት አታማልድም። አሁን ለምን ሲባል በቃ በዛ ልመናና ጸሎትን አታደርግም። መጽሐፋቸውን የሚያደርገው ደግሞ ቆይ መጽሐፋቸውን አይደል የሚያደርገው? በአፋቸው ታማልዳለች። በአፋቸው ታማልዳለች፣ በመጽሐፋቸው አታማልድም። አንተ ማን ነው ማስታረቅ ያለብን? እናት ልብዳለ ተው መጀመሪያ ስለኛ እምነት ለማወቅ መጀመሪያ አንተ ማወቅ አለብህ። አያ የኦርቶዶክስ መልካም ወጣት ነው። ስራ ተሰርቷል ማለት ነው። ጌታ ይስም ይባረክ። ኦኬ ቀጥላ ብራዘር፣ የሁለት ደቂቃ አለ። ጴንጤ ሆድ እንጂ እውቀት የለውም። ይቀጥሉ መምህራችን ይቀጥሉ። ይስበኩ አለ ከብቶቹ። እስቲ ከኦርቶዶክስ የተማሩትን አንተ ሌባ እዛ ስረቅ
በቃ የ1700 ዓመት የሃይማኖት ልፋት እንዲህ አይነት ትውልድ ነው የፈራው ማለት ነው። ኦኬ ያለ ሐሰት ሲጋለጥ ነው ዘው ብሎ ገብቶ እኔ በደንብ ነው የሚሸተኝ አልኩ። በደንብ ነው የሚሸተኝ የቱ ጋር እባቡ እንደሚቀጠቀጥ ነው የሚሸተን። ኦኬ ወደ ዳጊ ወደ ቢኒ ነው ጥያቄውን ሄደው ማርያም ድጋሚ አሁንም እንደገባህ ሌሎችም እንደገባቸው ቼክ ለማድረግ ነው እየጠየኩ ነው። ማርያም በሰማያት አሁን ታማልዳለች አሉን አይደል ቢኒ? ባፋቸው ያ ባፋቸው አሉን። በመጽሐፋቸው ደግሞ አሁን ማርያም በሰማያት አታማልድም አሉ አይደል? አታማልድም። ማን ነው ማስታረቅ ያለብን? አፋቸውንና መጽሐፋቸውን አይደል? አፋቸውን ተመጽሐፋቸው ባይዘው በዛው the same way ኢየሱስ አያማልድም። የኢየሱስንም ልመጣ ነው ቆይታቸኩል። አሁን አንተ በማርያም ጉዳይ ላይ አፋቸውን ከመጽሐፋቸው አንተ አስታርቅ። ቆንጅዬ አማላጅ አንተ ትሆናለህ ማለት ነው። ይህን ስራ ለአንተ ሰጥቻለሁ በሁለት ሳምንት ውስጥ። አፋቸው ከመጽሐፋቸው የተለያየ ኦርቶዶክሳውያን ወገኖቼ ነቃ በሉ እንጂ አንተ 21ኛው መቶ ክፍለ ዘመን ላይ ሆነህ እንዴት ነው መጽሐፋችሁና አፋችሁ አንድ የማይሆነው? መጽሐፋችሁ ሌላ ያወራል፣ እናንተ አፋችሁ ሌላ ያወራል። ጥያቄ ሁለተኛ ላንተው ለራስህ። ኦኬ ፓስተርዬ፣ ለፓስተር ላድርገው ይሄን። ፓስተር ዳኒ ማይክ ክፈትልኝ። አለ ኢየሱስ ክርስቶስ በሰማያት አሁን አያማልድም አሉ አይደል ኦርቶዶክሳውያን? ባፋቸው አያማልድም አሉ አይደል? በመጽሐፋቸው ደግሞ ድርሳነ ሰንበት ላይ ያማልዳል አሉ አይደል? ማንንም ከማን ጋር የምናስታርቀው? አይ እነሱ አፋቸውን እንዴት አድርገን ከመጽሐፋቸው እንደምናስታርቅ አሁን የጥበቡ መንገድ ነው ሊገለጥልን የሚገባው። ቴንክ ዩ ፓስተርዬ። አሁን ኦርቶዶክስን አፏን ከመጽሐፏ ነው አፏ ከመጽሐፏ እስቲ ብላችሁ ጻፉ ወንድሞች እናቶች። ኦርቶዶክስን አፏን ከመጽሐፏ ማስታረቅ ማለት ነው። አፋቸው ከመጽሐፋቸው የተለያየ ነው። በአፋቸው ኢየሱስ አያማልድም ይሏል፣ በመጽሐፋቸው ኢየሱስ ያማልዳል ይሏል። አፏ ከመጽሐፏ ምን ግጥም የሆነ የሚጽፍ ሰው የለም ወንድሞች እናቶች። እቺን ወስዶ ማን ነው የሚያረባት? አፏ ከመጽሐፏ የተጣላባት ቤተክርስቲያን አንዴ ኖርባት እንደችን ነገር አይ እኔ ያው ብትተውኝ ጥሩ። አንድ ልቀጥልባት እስቲ እንደዚህ የሚል እንትን አለኝ። አረፈው የጀመርኳት ላይ አፏ ከመጽሐፏ ሙታንን አሁን አድምጠኝ። ቆይ የወረብኩት ልጅ ባለፈው ሙታንን ለሙታን በምትሰጥ የሌለውን እንዳለ አድርጋ በምትጽፍና በምታስተምር አፏ ከመጽሐፏ ጋር በተጣላች በአንዲት ቤተክርስቲያን እናምናለን የሚል የእምነት አቋም ማውጣት አለባት። እቺ ቤተክርስቲያን ክሪድ ነው እንደ የሰራው አንተ የኒቄ አይነት አሜን በሉ። ኦርቶዶክስ አፏ ከመጽሐፏ ተጣልቶባታል ማለት አፋቸው የሚያወራው ሌላ ነው፣ መጽሐፍቶቻቸው የሚያወሩት ሌላ ነው። ዲያቆኑ ለዚህ ነው የወረደው። ጴንጤስ አፉ ጴንጤስ አፉ ከመጽሐፉ የሚናገረው ተመሳሳይ ነው። ለምን? ሐዋርያቱ ቀጥታ የጻፉትን ኢየሱስ ያማልዳል፣ ኢየሱስ ጠበቃ ነው፣ ኢየሱስ ዋስ ነው ብለው ያሉት ቀጥታ እንደወረደ ቅዱስ ጳውሎስ ለተናገረው ቃል ታማኞች ነን። ከዚህ ወጣለው ብሎ ያለ ጴንጤ ካለ ዳርያዝ እንለዋለን። ዳርያዝ ማንም ፓስተር ቢሆን የቱንም ያህል ዘመን ቸርች ቢያገለግል እሱ ሐዋርያው ጳውሎስ ከተናገረው ውጪ አወጣለሁ እናገራለሁ ብሎ ቢል ከነከረባተ ከመድረክ ላይ ወረደልን። አንተ ሰው ስርዓት ያዝ ነው የሚባለው እዚህኛ ቤት።
መጽሐፋችን ከመጽሐፍ ቅዱስ ጋር ማለት ነው ተመሳሳይ ነው መሆን ያለበት። ዳዊት ይህን ሲናገር አፌና የልቤ ሐሳብ በፊቴ ያማረ ነው ይላል። ተመሳሳዩም ማለት ነው እና ዳንዬ ጨርሻለሁ። ዲያቆኑ ሸሽተዋል። አፏ ከመጽሐፏ በሚል እሺ ጸጋ ይብዛል ወንድምነት ተባረክ። እሺ ሌሎች ሰዎች ካሉ ሐሳቡን እንቀጥልበታለን። ተባረኩልኝ። ጸጋ ይብዛላችሁ። ታፕታፕ ይደረግ እስቲ 1 ሚሊዮን እናስገባው ታፕታቡን። ተባረኩልኝ። ቴንክ ዩ ወራ ኤርሚያስ ወጣ እንዴ ዳን ዶላ ሰላም ይሁን። እሺ ኤርሚያስ ወጣ አለ ከየት ቤተ እምነት ነው? ስለሚያወራላት ቤተ እምነት ነውና አንድ ነገር ለመናገር ነው። ችግር የለም። ለቁጣ ለምናምን አይደለም። ከየት ነብራል ታቀኛለህ ዳኒች ሌላውን ቶ አሁን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ እምነት ነው። መቼም ከፕሮቴስታንት አይደለም። ጥሩ። ኢየሱስ አማላጅ ወይስ መካከለኛ አይደለም በታምናል? ከሱ አጀንዳ ኮቶ ሌላ ነገር ገባ። መሬታችን ላይ ገባ ቅዱሳን። እሺ ማለታች በቃ መስማትና ማውራት የምትችልበት ሙዱ ስትሆን ትገባለህ ወዳጄ። እየሰማህ አይደለም፣ ተጠየቀውን እየመለስክ አይደለም። ሶ የተናገረው ነገር ወንድምነት ትክክል ነው። እዛ ላይ ቅሬታ ካለ ማስረጃ ሲኖር ትገባለህ ማለት ነው ባነሳው ሐሳብ ላይ። እሺ ሰላም ዊንግ ቦስ ሰላም። ከየት ቤተ እምነት ነህ ዊንግ? እሺ እሺ ዚዮን ሰላም ዚዮን ይሰማል? እሺ መርሲ ያለው ኦርቶዶክሳዊ ካቶሊክ ማለት በቃ ዲያቆን ምናምን ካለ ብቻ ሪኩዌስት እንቀበላለን። ያሉን 2 ቦታዎች ነው። ከዚህ በላይ የወንጌል አማኞችን መቀበል አልችልም። ሶ ወንጌል አማኞች ኮናችሁ ሪኩዌስት አትላኩልን። ጸጋ ይብዛላችሁ። 2 ቦታ ነው ያለው። እሱን ለኦርቶዶክሳውያን ነው። ታስወጣን ዳኒ ለምን ታስወጣኛለህ? በእግዚአብሔር ጥሩ አይደለም። በስርዓት ታውራል። በስርዓት አሁን ምንድነው? እኔ ጋር አሁን ጸያፍ ነገር ቋንቋ ሰምተህ ነው ወይስ ምንድነው? እንደዚህማ ለተጠየቀው ጥያቄ መልስ ተኖራጅ። ኢየሱስ አማላጅ መካከለኛ አሁን ሰዓት ኢየሱስ አያማልድም ብለህ ታምናለህ? ኤርሚያስ ቅድም ያነሳው ጋር ምንም አይነት ሐሳብ መስጠት አይቻልም? አትችልም ብራዘር ስላልነበር ከሐሳቡ ላይ አሁን የተነሳው ሐሳብ ላይ እየሰማሁት ነበር እኮ ዳኒ፣ ቁጭ ብዬ እየሰማሁት ነበር። ለዛ ርዕስ አንቀይርም ብራዘር። የተነሳው ሐሳብ ላይ ማውራት አቅማል። የተነሳው ሐሳብ ላይ እሄዳለሁኝ። አሁንም ሐሳብ አለኝ፣ ምንም ጥያቄ የለውም። ልዩነት እሱ ነው። ኢየሱስ አሁን በዚህ ሰዓት ላይ አማላጅ አይደለም ብለህ ታምናለህ ወይ? አማላጅ የሚለውን ዲፋይን አድርጊልኝ እስቲ ዳኒ በአንተ ፐርስፔክቲቭ። እኔ ወንድ ነኝ ግን አንተ እድል ሰጥሃለሁ። እንደ አንድ ኦርቶዶክሳዊ ኢየሱስ አማላጅ በዚህ ሰዓት ላይ አያማልድም ብለህ ታምናለህ ወይ? አማላጅ የሚለውን ሚኒንግ ሊተራሊ ዲፋይን አድርግልኝ እስቲ። ከዛ በኋላ መልስላለሁ yes or no ብዬ ማለት ነው። እምነትህን በዚህ ሰዓት ላይ ኢየሱስ አያማልድም ብለህ ታምናለህ ወይ? የጠየቅኩን ያለው አሁን እንግዲህ አሁን ቃሉን መጀመሪያ ብንረዳው ደስ ይለኝ ነበር። ኢየሱስ ክርስቶስ ይለምናል ብለህ ታምናለህ ወይ ብለህ ብትነግረኝ ነው እልሃለሁ። አማላጅ የሚለውን ግን ምን አይነት ቋንቋው መጀመሪያ ዲፋይን ብታደርግልኝ ደስ ይለኛል። ታደርግልኛለህ? ኢየሱስ በዚህ ሰዓት አማላጅ ወይስ አማላጅ አይደለም? ወዳጄ የመጨረሻ እድል ውስጥ እምነትህን ነው የጠየቅኩት። የኛ ኦርቶዶክስ እምነት ተከታዮች ኢየሱስ ክርስቶስ አምላካችን ነው ብለን የምናምን ሰዎች ነን፣ ምእመኖች ነን። ኢየሱስ ክርስቶስ አምላካችን ነው፣ ፈጣሪያችን ነው፣ አስገኛችን ነው ብለን የምናምን ሰዎች ነን እና ምልጃን ወደ ሌላ ወደ ሰርድ ፐርሰን ወደ ልመና ዲፋይን ካረከው ኖ ብለን እናስባለን ማለት ነው። ስለዚህ ድህነት አንዴ አማላጅ ነው ወይስ አማላጅ አይደለም? ኢየሱስ በዚህ ሰዓት ባንተ አንደርስታንዲንግ አማላጅ አይደለም። ስለኔ አንደርስታንዲንግ አልጠየቅኩም ስላንተ ነው። በኦርቶዶክስ አስተምሮ ውስጥ ኢየሱስ አሁን አማላጅ ነው ወይስ አይደለም? በኢትዮጵያ ኦርቶዶክስ አስተምሮ አማላጅ የሚለውን ወደ ልመና ወደ ምልጃ ስንወስደው ለቅዱሳን የምንሰጠው ለክርስቶስ አንሰጠውም። አገኘኝ ወራጅ። ኢየሱስ በዚህ ሰዓት ላይ አማላጅ ነው ወይስ አማላጅ አይደለም? በጣም ቀጥተኛ ግልጽ ጥያቄ ነው የጠየቅኩት። አትደበቅ።
አማላጅነቱን ለቅዱሳን ነው የምንሰጠው። ዳኒ ለምን ሃርድ ቶክ ታደርገዋለህ? አይደለም አምላካችን ነው እያልኩ ቅዱሳን ሰጠዋለህ አትሰጠውም አላልኩም። ኢየሱስ በዚህ ሰዓት ላይ አማላጅ ነው ወይስ አማላጅ አይደለም? ብራዘር ኢየሱስ ክርስቶስ በዚህ ሰዓት የዘላለም አምላክ ነው። ገብቷል? የዚህ ዓለም ፈራጅ ነው፣ አስገኝ ነው እንጂ አማላጅ አይደለም። ቤተክርስቲያንህ ኢየሱስ በዚህ ሰዓት ላይ አማላጅ አይደለም ያለችበትን አንድ መጽሐፍ አንጣ። አቤት ኢየሱስ በዚህ ሰዓት ላይ አማላጅ አይደለም ያለችበትን አንድ መጽሐፍ አንጣ። በቃ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 ያለውን ክፈትና አንብብልኝ። አሁን የቤተክርስቲያን መጽሐፍ የጠየቁ እዴ የቤተክርስቲያን ትልቁ መጽሐፍ እኮ መጽሐፍ ቅዱሳችን ነው። አትደብቅ። አሁን የቤተክርስቲያንን ትምህርት ኢየሱስ በዚህ የቤተክርስቲያናችን ትልቁ መጽሐፍ ቅዱስ ነው። የቤተክርስቲያን እምነቷን የገለጸችበት ኢየሱስ በዚህ ሰዓት አማላጅ አይደለም ያለችበትን አንድ የቤተክርስቲያን መጽሐፍ። you are protestant ስለዚህ የኛን መጽሐፍ ላንተ ዲፋይን ማድረግ አይተበከብኝም። የጠየቁ የቤተክርስቲያን መጽሐፍ ባይብሉን እንግለጸው። ማንም ክርስቶስን በስፋት ያወቀው ቢኖር ማንም አይዞ ብራዘር የቤተክርስቲያን መጽሐፍን ግለጥና በዚህ ሰዓት ላይ ኢየሱስ አማላጅ አይደለም ያለችበትን መጽሐፍ ካላት አንተ ዳኒ አይዞ አሁንም አይዞ ና ወዳጅ ትልቁ ሪፈረንሳችን ባይብል እኔ እናንተ ይኸውልህ የምናወራው ስለ ባይብል ነው። ሌላ የግርላትን ምናምን የለኝም በልና ከዛ ወደዚህ እንመጣለን። የለኝም በል ካላ አንተ ፕሮቴስታንት ሌላ ምን ያስፈልጋል? ባይብሉን ለምን አናወራው? እኔና ፕሮቴስታንት ጠየቅኩ ብራዘር። ጥያቄ አትመርጥልኝም። ምን መጠየቅ እንዳለብኝ እኔ ነኝ የማውቀው። ወንድም አለም ጠየቅኩ። የቤተክርስቲያን መጽሐፍን ገልጠ ኢየሱስ በዚህ ሰዓት ላይ አያማልድም ብላ የተናገረችበት መጽሐፍ የቤተክርስቲያን እምነቷን የገለጠችበት መጽሐፍ ካለ አንተ ኢየሱስ ክርስቶስ በዚህ ሰዓት ይለምናል ብላ የተገለጸችበት የመጽሐፍ የለም በእኛ አስተምሮ ላይ ማለት ነው። ስለዚህ ኢየሱስ ክርስቶስ አማላጅ አይደለም አምላካችን ነው። እሱን ደግሞ ገብቷል። ይሄ ማስረጃ መጽሐፍ ቅዱስ ነው። ሆልድ ኦን ምን እንዳልክ ስማ፣ በደንብ ስም ወዳጆች። ኢየሱስ በዚህ ሰዓት ይለምናል ያለችበት መጽሐፍ ኦርቶዶክስ ውስጥ የለም ማለት እየዋሸነ ያለው እንደማይለምን ወይ እንደማያማልድ የተናገረችበት የለም ማሳየት ይቻላል። አሁን የተናገረው ሐሳብ በደም ስሙት። ወንድምነት የቀደሙን ድርሳነ ሰንበትን ክፈተው። ዳኒ ከሳሽ ድርሳነ ሚካኤል ድርሳነ ምናምን እያልክ አንተ ሪፈር ለኔ አታረግልኝ። ኦኬ ከሌለ መማር ነው ያለው ብራዘር። ተምረህ ነው የምትወጣው። ስለዚህ ድርሳን ላይ ለምን አንተ ተከተላል? ሚዩት ብራዘር ሚዩት። እየዋሸ ስለሆነ ውሸትን ለትውልድ ማሳየት ስላለብን ይሄው ምን አለ በቤተክርስቲያናችን ውስጥ ኢየሱስ አሁንም የተበከለው ነው ይዞ እየተንቀሳቀሰ ያለው ገብቷል። አሁን ማንም ፕሮቴስታንት እያሳተመው ነው ይሄን መጽሐፍ ገብቷል። ብራዘር በእውቀት ነው የምናወራው፣ እዚህ በማስረጃ ነው የምናወራው። እሱ ተረት እኮ አለፈበት። ድሮ አሳተሙ ምናምን የሚለው ነገር አለፈበት ብራዘር። ያንተን የተረት መጽሐፍ የምናሳተምበት ምንም ምክንያት የለም ብራዘር። እሱ ሪዝን እኮ ተበላበት ብራዘር። አሁን እንደዚህ ብትለው ትውልዱ ይስቅባል። ሄዶ ከቤተክርስቲያን መጽሐፍ መሸጫዎች የሚገዛው መጽሐፍ ነው እንደዚህ የምትለው። ድሮ እንደሱ ብለህ ልታመልጥ ትችል ይሆናል። አሁን ግን ያንን ትውልድ አታመልጠውም። አይ አሁን ያለው ትውልድ ሄዶ ይገዛል። ይሄው በአደባባይ ነው የምንናገረው። ይሄንን መጽሐፍ ሄዳችሁ ገዝታችሁ ካጣችሁት፣ ይሄ አሁን ወንድምነት የሚያሳየውን የሚለውን ሐሳብ ሄዳችሁ ካጣችሁት እኛ ወንጌል እየሰበክን አይደለም ማለት ነው። አይ በአደባባይ ነው ይሄንን የምንናገረው ብራዘር። ህዝቡ ሄዶ ያመሳክራል። ማንንም ልታታልል ማንንም ልትዋሽ አትችልም። አየ ድሮ አሳተመው ምናምን እያልክ ህዝብ አታላል። አሁን ህዝቡን አታታልልም። በመረጃ በማስረጃ ዳኒ ሆን ብዙ እያወራ ነው ታውቃለህ። ለምን ቀስ ብለህ አታወራም? እኛም ካስገባችሁን ታይም ስጡን እናወራ። በቃ አለቀ። ብራዘር እያልክ እንትን አትሁን። ይሄ መጽሐፍ ቅዱስ ቃል ነው የምናወራው። ኢየሱስ ክርስቶስ አማላጅ ነው ወይስ አይደለም ብለህ ጠየቀኝ። መጽሐፍ ቅዱስን ሪፈር ስናደርግ አይሆንም አልክ። ምንድነው ታዲያ የምትፈልገው? ይሄኛ አሁን ኤርሚያስ ይዞ የተንቀሳቀሰው እርግጠኛ ሁኜ የምነግረው በትርጓሜ እንዲህ አይነት እስኪ አንብበው፣ አንዴ አንብበው። እናንተ ብዙ በጀት እንዳላችሁ እናውቃለን። ይሄን መቀየር አይደለም ባይብሉን በእውቀት የመሞገት ባይብሉን ተቀይሮ ወዳጄ ይሄው አንብበው። የቤተክርስቲያን መጽሐፍ ነው አንብበው። ይኸውልህ ወዳጄ ይሄ በንባብ ይገላል ታውቃለህ። ንባብ ይገላል።
ትርጓሜን ነው እኛ የምናምነው። ትርጓሜን እናምናለን እኛ። ገብቷል? እሺ ዮፍታሔን ሸኝቼዋለሁ። የሸኘሁበት ምክንያት ምንድነው? አንብቦ እንኳን መለወጥ አይፈልግም። አንብቦ መለወጥ አይፈልግም ወዳጃችን። ይሄው አለ ወይ ኦርቶዶክስ ሆኖ ኢየሱስ በዚህ ሰዓት አሁን አያማልድም የሚል ዶክመንት ያለው ኦርቶዶክሳዊ ካለ ይግባ። አሁን በዚህ ሰዓት ላይ ኦርቶዶክስ ሆኖ ኢየሱስ በዚህ ሰዓት ላይ አያማልድም ብላ ቤተ ክርስቲያኒቷ የተናገረችበት መጽሐፍ ያለው ሰው ካለ ይግባ። ኢየሱስ አያማልድም ያለችበት የቤተ ክርስቲያን ዶክመንት ወንድምነት ከፈትክ ማይክ? እሺ አይ ጥሩ ነው ያደረከው ልፈልጌ ነው። ካላቸው ይምጡ ያምጡ። ቀጥሎ ወንድምነት ኦርቶዶክሳዊ ካላችሁ ማለት ነው። አሁን እኔ ኦርቶዶክሳዊ ነኝ ኢየሱስ አያማልድም ብላ ቤተ ክርስቲያን በመጽሐፍቶቿ ላይ ነግራኛለች የሚል ኦርቶዶክሳዊ ካለ አያማልድም ብላ ነግራኛለች የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እሺ ትዕግስቱ ሰላም እንዴት ነህ? እግዚአብሔር ይመስገን ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት መጣ? እኔ ጴንጤ ነኝ ቃልዮት። እሺ ጴንጤ ነህ ቃልዮት። እሺ ታችሁን ሞዴሬተሮች ፕሊዝ ስታስገቡ ሰው አስገቡ። ለሰው ብቻ ነው ያለንና እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ በክርስቶስ ኢየሱስ ምልጃ መካከለኝነት ላይ ሌላ ኦርቶዶክሳዊ መምህር ዲያቆን ካለ ፕሊዝ ገስት ላይ የተቀመጡ ሰዎችን ካሉ ፕሊዝ አስገቧቸው። ጸጋ ይብዛላችሁ። እሺ መራሄ ብርሃን ሰላም አምላንተ ይሁን። ሰላም ከየት ቤተ እምነት መጣሽ? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣሽ እህቴ። እንኳን ደህና ቆየህ። እሺ ኢየሱስ ክርስቶስ በዚህ ሰዓት መካከለኛ አማላጅ አይደለም? ኢየሱስ ክርስቶስ አማላጅ ሳይሆን አዳኝ ፈጣሪ ነው። እኛ ኦርቶዶክስ ቤተክርስቲያንሽ እንደዛ ብላለች። ክርስቶስ የሚለመን እንጂ የሚለምን አምላክ አይደለም ብላ ነው የምታምነው። ሲቀጥል ደግሞ ማለት ነው አንተ አዋልድ መጽሐፍትን ይዘህ መከራከር አትችልም። መከራከሪያ የሚሆን መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ይዘህ ነው መከራከር። በማስረጃው ይዘህ ነው መከራከር የምትችለው። አንተ ድርሳናትን ወይም ሌሎች መጽሐፍትን ይዘህ መከራከር አትችልም። አንተ ትክክለኛ ማስተማር ፈልገህ ከሆነ ማለት ነው ክርስቶስ የሚለምን ሳይሆን የሚለመን አምላክ ነው። ማስረጃ አለሽ ወይ? ማስረጃችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አውጣ። ድርሳናትን ይዘህ አይደለም ይኸውልህ ሰውንም ታሳስተው ማለት ነው። ድርሳናትን ይዘህ አይዞሽ እነኚህ መጽሐፍቶች ያንቺ መጽሐፍት ናቸው። አትፈሪባቸው። አይሽ እነኚህን የምታፍሪባቸውን መጽሐፍቶች እኛ ስናመጣ እንደውም ክብር ነበር ለኛ ልሰጪን የሚገባው። እታለ መሸማቀቅ የለብሽም። አሁንም እድል ሰጥሻለሁ። እነኚህን የትኛውን መጽሐፍ ገልጻ ቤተክርስቲያንሽ እምነቷን ኢየሱስ አሁን በዚህ ሰዓት ላይ አያማልድም ያለችበት ማስረጃ ካለ አሁንም እንቀበልሽ። ስለ ቤተክርስቲያንሽ ነው እየተጠየቅሽ ያለሽው። ማይክሽን ክፈቺ። ኢየሱስ በዚህ ሰዓት ላይ አያማልድም ብላ የተናገረችበት ማስረጃ ካለሽ አንቺ ማይክ ክፈቹና ማስረጃ አስጭ። ከሌለ ማስረጃ እንቀጥላለን ማለት ነው። እኛ ያለውን የቤተክርስቲያኒቷን ማስረጃ ለህዝቡ እናሳያለን። ሚውት ነሽ እያወራሽ ከሆነ ሚውት ነሽ። ለታል ማይክ ልኬልሻለሁ ክፈቹ ሆነ አርጊ ካለዛ ላስወርድሽ። ሄሎ እሺ መራይ ብርሃን አቤት ማስረጃ አለሽ? የቤተክርስቲያንሽ ማስረጃዬ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ካልተቀበልክ ካንተ ጋር አልከራከርም። መጽሐፍ ቅዱስ ጠቅሳ ቤተክርስቲያን መጽሐፍ ቅዱስ ነው መነሻችን። ይኸውልህ አዋልድ መጽሐፍ ማለት ነው መከራከሪያ አይሆኑም። እነዚህ የሚጻፉት መጽሐፍ ቅዱስን ተንተርሶ ስለሆነ ለሁሉም መሰረት መጽሐፍ ቅዱስ ነው። እሺ የለኝም እያልሽኝ ያለሽው ቤተክርስቲያን መጽሐፍ ቅዱስን ጠቅሳ
የገለ መጽሐፍ ቅዱስን ጠቅሳ ቤተክርስቲያን አትደረቢያት አለ። መጽሐፍ ቅዱስን ጠቅሳ ቤተክርስቲያን አማላጅ አይደለም ያለችበት የለሽም ማለት ነው። እሺ ወረድሽ፣ አይዞሽ እታለም አይዞሽ፣ እሺ አይዞሽ በማለት ትውልዱን እኛ ማንቃት ነው እያልን ያለነው፣ ማንቃት ነው እያሳየን ያለነው። በጣም ግልጽ ነው። ኢቭን የሚሉትን ነገር እንኳን ከቤተክርስቲያናቸው ትምህርቱ አንፃር ምን ያህል ግራ የተጋባና የተምታታ ትምህርት እንዳለ እንድታዩት ያክል ነው። ይሄው ወንድምነት ባሳየን ድርሳነ ሰንበት ላይ በግልጽ ኢየሱስ ክርስቶስ አሁን በሰማይ እንደሚለምን ትናገራለች። በግልጽ ማለት ነው፣ በግልጽ በብዙ ማስረጃዎች ማለት ነው። እሺ ራሱ ሰላም ራሱ ይሰማል ወዳጅ? ሚዩት ነህ እያወራ ከሆነ ራሱ እሺ አይ ቲንክ ወዳጃችን እሽታችሁ ነው ስማን ፖዞኝ አሁን መጣው እስታካር ያለው ነው። አሁን መጣው እምነት መጣው እምነት። እሺ 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 ሌላ ኦርቶዶክስ ያለ ሌላ ኦርቶዶክስ እሺ ሰላም ሚኪያስ ሰላም እንዴት ነህ? ከየት ቤተ እምነት? ከኦርቶዶክስ ተዋህዶ። ከኦርቶዶክስ ተዋህዶ። ኢየሱስ ክርስቶስ በዚህ ሰዓት መካከለኛና አማላጅ አይደለም? አይደለም። ሚኪያስ አይሰማም ወዳጅ? አይኔ መልእክት ሊያደርስ ነው የመጣሁት። ለቀላ የሆነ ድምጽ ይሰማል። እታችሁ ብራዘር እታችሁ ይሰማል። ያንተ ይሰማል። እሱ ነው እታችሁ እታችሁ ወዳጅ። እሺ ታብታብ ይደረግ ወገኖች። እኔ ጋር ኔትወርክ አለ፣ ውጭ ነኝ ያለሁት ግን እየተቋረጠ መሰለኝና ታብታብ ይደረግ በደንብ 1 ሚሊዮን እናስገባው። ጸጋ ይብዛላችሁ፣ ተባረኩኝ። ቴንክ ዩ ወዳጆች። ሼር በደንብ ይደረግ። ወንድሞች እንኳን ደህና መጣችሁ። ብሩኬ፣ ቤካ እንዲሁም እታችን ሰላም እንኳን ደህና መጣችሁ ብለናል። ጸጋ ይብዛላችሁ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እስከዛስ ድምጻችሁን ልታሰሙን ትችላላችሁ። ዳኒ ደህና ናችሁ ወይ? እሺ ሌላው ቆያችሁ ወንድምነት ማይክ ከፈት። ተሳስቼ ነው ወንድምነት ተሳስቼ ነው። እኔ ልለያችሁም ነው እንደው ከከፈትኩት ተሳስቼ ነበር የነካሁት። መልካም ጊዜ ይሁንላችሁ። ከዚህ ግን አትልቀቋቸው። በተለይ ድርሳነ ሰንበትና ውዳሴ ማርያም ሁለቱም በቤተክርስቲያን ውስጥ ለአምልኮ የሚጠቀሙባቸው መጽሐፍቶች ናቸው። ከመጽሐፍ ቅዱስ እንደውም አይነበብም የእነዚህን መጽሐፍቶች በተለይ ውዳሴ ማርያም እና በቃ እኔ ለኦርቶዶክሳውያን የምነግራችሁ የተረታችሁ ፀሐይ ጠልቃለች። የተረታችሁ ፀሐይ ጠልቃለች። ለሰራዊት ጌታ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ወንጌል ታዘዙ። እልሁን ተውት። መጽሐፍቶቻችሁና አፋችሁ እንኳን አልተስማማም። እንዴት በአንድ ሃይማኖት ውስጥ ህዝቡ ማርያም ታማልዳለች ይላል፣ መጽሐፋቸው ጋር ስትሄድ አታማልድም ይላል? ምን ማለት ነው? ወይ አንዳችሁ ታረሙ፣ ወይ እናንተ ታረሙ መጽሐፍቶቹ እውነተኛ ይሁኑ፣ ወይ እናንተ እውነተኛ ሆኑ መጽሐፍቶቻችሁ ይታረሙ። ኦርቶዶክስ አፏ ከመጽሐፏ ያልተስማማ ሃይማኖት የኢትዮጵያ ኦርቶዶክስ ታሪክ ሳይሆን በቃ ይሄንን ማንም ለምን እንዲያልክ ብሎ ለሚለኝ በመረጃ ነው ማሳይ ብራዘር። አፏ ከመጽሐፏ ያልተስማማ ታማልዳለች ብላችሁ የምትመሰክሩላት ማርያም መረጃ አንጡ ብለን ስንላችሁ ከመጽሐፍ ቅዱስ አላገኛችሁም እና ከእናንተው የጸሎት መጽሐፍቶች ትሰጡናላችሁ ብለን ስንጠብቅ እነሱም ራሱ የጸሎት መጽሐፍቶቻችሁም ጭምር ማርያም ታማልዳለች ብሎ የሚል ምስክርነት አይሰጡም።
የሚሰጡ እንኳን መጽሐፍቶች ቢኖሩ ሌሎቹ አይሰጡም ይላል። ውዳሴ ማርያም ላይ ሳሊ ለነ ቅድስት ይላል፣ ቅድስቶ ይለምኝልኝ ይላል። የውዳሴ ማርያም አንድምታ ትርጓሜው ላይ አትለምንም ይላል። እንዴት እኮ አይነት ችግር እኮ እንደሆነ ወንድሞቼ እናቶቼ፣ ህዝቤ ከተኛህበት ንቃ። ውዳሴ ማርያም ስታነቡ የመጨረሻው ላይ ሳሊ ለነ ቅድስት ትላላችሁ። ቅድስቶ ይለምኝልን ማለት ነው። ቅድስቶ ይለምኝልን ተልስ ታነቢ አንቺ ጣዋት ፀሐይሽን እየሞቅሽ ዝንብሽን እሺ እያልሽ ማለት ነው። የአንድምታው ትርጓሜ ላይ ስትሄጂ አትለምንልሽም ትልሻለች እራሷ ቤተክርስቲያኒቱ። እዚህ ትለምንልኛለች፣ እዚህ አትለምኝልኝ። አፏ ከመጽሐፏ ያልተስማማች ብቸኛ አገር በቀል ወይ ከውጭ የመጣች ብቻ ምስራቅ አፍሪካ ላይ ጥግንች ኤርትራና የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አፏ ከመጽሐፏ ነው ማስታረቅ ያለብን። ወንጌላውያን አማኞች እውነቴ ነው። ዌክ አፕ። ኦርቶዶክስን አፏን ከመጽሐፏ ነው ማስታረቅ ያለብን። አፏን ከመጽሐፏ ለማስታረቅ ሌላ አማላጅ ያስፈልጋል። እንዴት አይነት እኮ ሳይንስ ነው ብራዘር። ምሁራን የላችሁም? ይሄን ነገር አታጠኑትም? እሪበል ይልልሃል። ይመጣና እዚህ ታማልዳለች፣ አይኗን እያቆረጠረጠች ማለት ነው ጎረምሳዋ። እሺ መጽሐፍ እሺ መረጃ አስችል ውዳሴ ማርያም ኦኬ። አንድምታው ነው ወይስ ዘሩ ላይ ያለው? ዘርና አንድምታ የማያውቁትም፣ ምክንያቱም እሱን አይነግሯቸውም አገልጋዮቹ የተባሉት ጥቂቶቹ ካልሆነ በስተቀር። እሺ በዘሩ ላይ ያማልዳል ይላል ማለት ዋናው ቃል ማለት ነው። ትርጓሜውስ ላይ ዋናው ዘር ላይ ያታማልዳለች ይላል። ተለምናለች። ቅድስቶ ይለምኝ፣ ቅድስቶ ይለምኝልን። እዚህ ጋር ወተን እንደዛ ጋር እንትን ገባን እናንተም ብለን ቅድስቶ ይለምኝልን ብለን ካበቃን በኋላ አንድምታ ትርጓሜው አባቶች ያንን የተረጎሙበት ላይ ስንሄድ ማርያም በመንግስተ ሰማያት እንኳንስ በሷ በሌሎችም ልመና የለባቸውም። ስለዚህ አታማልድም፣ አትለምንልሽም። ወይ ያው ሌላ መጽሐፍት እንኳን ቢቀየር ያው መጽሐፍ አዎ አትለምንልሽም። ልመናስ እንኳንስ ከዚህ በኋላ እንኳንስ በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስተምር ስለሆነ ይህንን አለን እንጂ የቱ ጋር የተጻፈው የኔታ ብለህ ስትል ብዙ አትመራመር፣ የሥላሴን ምስጢር ደርሰህ አትመራመር ይሉሃል ለማምለጥ። የምን የሥላሴ ምስጢር ነው የተጠየቁት? መጽሐፉ እኛን አንዱ ሲያታልሉ የነበረው ልጅ ሆይ ደርሰህ የሥላሴን ምስጢር አትመራመር፣ ሥላሴ በግብር በባህሪ ብለህ እንዲህ ብለህ ብዙ መመራመር የለብህም ይላል። የተጠየቁት የማርያምን አማላጀት ነው። ጠዋት ፀሐይ ሞቄ ያነበብኩት መጽሐፍ በትርጓሜ መጽሐፍት ላይ አትለምንልህም ተብሎ ሲባል እኔ ኮረንቲ ያዙ ብዬ ባልልም አንቺ እውነቴ ነው የምልሽ ጆሮሽን እንደ ጥንቸል አቁመሽ ልትሰሚ የሚገባ ከዚህ በኋላ እነዚህ ተረቶች ላይ አበደን ብለሽ እንዳረርሳው ከዛስ ወደ መጽሐፍ ቅዱስ ፊትሽን ማዞር ያለብሽ ተስፋ ቆርጠሽ ማለት ነው። ምንድነው ያልከኝ ኤርሚያስ? ውዳሴ ማርያም ላይ ታማልደኛ እኮ ቅድስቶ ይለምኝልን ብለን እንላለን ጠዋት ጠዋት። አዎ ትላላችሁ። እና ምን እያልክ ነው? ያ ጠዋት ጠዋት ፀሐይ የሞቅሽ ቅድስቶ ይለምኝልን ብለሽ የምትሆን አባቶችሽ በትርጓሜ አይትለምንም ብለዋል። አሁን ቅድም እንዳሳየሁት እና ኦርቶዶክስን ከኦርቶዶክሱ ኦርቶዶክስን አፏን ከመጽሐፏ ነው ማስታረቅ ከዚህ በኋላ ያለው አይረጁት መንግስቱ ኃይለማርያም እኮ ያለው ይሄንን ህዝብ ምንድን ነው ያለው? ይሄን ህዝብ በምንም ብንወጋው ሊነቃ አልቻለም። ወንድሞቼ ሙሉም በላ አይ ድብን አድርገውት ነው መንግስቱ ኃይለማርያም ይህንን ህዝብ መቀመጫውን ሁሉ በጩቤ ብንወጋ ምንም አልነቃ ብሏል አለ እኮ። ወደ መጨረሻው አካባቢ ህዝቡ ጦርነት አልወጣ ብሎ ሲለው ማለት ነው።
ይኸው 10 ዓመት ሙሉ እኔ በከብት መርፌ እኮ አልቀረኝም። በሳንጃ ነው ያለው። በሳንጃ መቀመጫውን ሁሉ ብንወጋ ምንም አልነቃ ብሏል አለ ሴቱም ወንዱ። አሁንም እኮ እዚህ እየሸቀሸኩ ነው በሳንጃው በእግዚአብሔር ቃል ማለት ነው። በቃ እየበሉ እየጠጡ ዝም የጋን ወንድም እንደሚባለው ሆነ። አፏን ከመጽሐፏ ነው ማስታረቅ ኦርቶዶክስ። ምንድነው ያላችሁት እናንተ መናፍቃን? ትላለች ማርያም ታማልዳለች። እመቤቴ ነች? አዎ ታማልዳለች። ኦኬ፣ የት ነው የተጻፈው? መጽሐፉ ንገሪ። መጽሐፍ ድሮ ይጠቅሱ ነበር የማይሆን ጥቅስ በሙሉ እየተከታተለ ጴንጤ ያፈረሰባቸው በሙሉ የሚጠቅሷትን ጥቅስ መዝሙር አሉ፣ ምሳሌ አሉ፣ ኢሳይያስ፣ ዘፍጥረት ላይ በቃ ሞከሩ። በሴት አንቀጽ የተጻፈው ሁሉ አሁን አምጡ ተብሎ ሲባል ውዳሴ ማርያም ይላል። ቅድስት ሆይ ለምኝልን ብሎ የሚለውን ጣጣት ምናነባዋለ። ኦኬ፣ ቅድስት ሆይ ለምኝልን ማለት አሁን በሰማያት ትለምናለች ማለት ነው። አዎ እንዴ ታዲያ ስንጠራት ትደርስልናለች። እኔ በደመና እያልን ሁሉ እንላታለን እኮ አለ። መጽሐፍ የቱ ጋር ነው በደመና ማርያም ትመጣለች ብሎ ያለው? የለም፣ እነሱ ጋር መጽሐፍ የሚባል ነገር የለም። ነይ በደመና ብቻ ነው ተነስቶ። መቼ ነው የትኛው ነብይ ነው ማርያም በደመና ትመጣለች ብሎ ያለው? እስኪ ንገረን። ኢሳይያስ ነው? ኤርሚያስ? ዳንኤል ነው? ሕዝቅኤል? የለም፣ አያውቋቸውም በስምም ደረጃ አብዛኞቹ። እሺ ከሐዋርያቱ እስከ 12 ሐዋርያት ነይ በደመና መቼ ነው ሐዋርያት? ማን ነው? ጳውሎስ ነው ትመጣለች ያለው በደመና? የለም። እመቤታችን ርርተ ህሊና ነይ በደመና ማዘጥዘጥ ብቻ። እስኪ ጠይቅ ብራዘር፣ የቱ ጋ ነው በደመና ይመጣል የተባለው? ኢየሱስ ሆኖ ሳለ እናንተ ማትመጣ ነይ በደመና ትላለህ። ደግሞ አንድ ቀን እኮ መጣ ማጣቀም። የሚያሳዝነው ይሄንን ነው። ለዛች ለኦፓል ነግራችኋት ይሄን ነገር እሷ ብታገለግላቸው ጥሩ ነው። ይሄን ሐሳብ ብትሄድበት ነይ በደመና ይልላል። በደመና የሚመጣውን ኢየሱስ ክርስቶስን ከመጠባበቅ ይልቅ በደመና ትመጣለች ተብላ ያልተነገረላትን ማርያም በደመና ትመጣለች እያለ ማለት ህዝቤ። እኔ በስጋዬ ልተኛ ነው። እዚህ ውስጥ ያላችሁ ኦርቶዶክሳውያን ወገኖች እናንተን የማብሸቅና የማናደድ ነገር አይደለም የያዝነው። ጌታ ምስክሬ ነው። በቃ እኔ የተፈጠርኩበት ባህሪ እንደዚህ ስለሆነ በቃ እንደዚህ አድርጎኛል። መድኃኒዓለም እንዲህ አድርጎ ሰርቶኛል። ልጁን በዚህ ሁኔታ ሊገልጥ በወደደ ጊዜ ብሎ እንዳለ በቃ እንደዚህ አድርጎ ሰርቶኛል። ኦኬ፣ ንግግሬ ካናደዳችሁ ይቅርታ። ግን ያለ መረጃ አይደለም ማወራው። ታውቁታላችሁ እናንተ ሁሉ ጭምር በደንብ እኮ ነው የምትሰማው። እስቲ እኔ እዛነ ብሩክና ዳኒነ ኤርሚያስ ጋር እዛ ደግሞ እንትን ብለዋል ብለህ ራስህ እኮ በደንብ ነው እኮ የምትመጣው። ህሊና በውስጥ ይመሰክርላል። እነዚህ ሰዎች የሚናገሩት እኮ ትክክል ነው። ዳንኤል የሚናገረው እኔ በጣም እሱ ቤት ስሄድ በጣም ነው የሚመቸኝ ብለህ እኮ መጣሃል። ግን አንተ መቼ ነው የምትወስነው? በመጽሐፍ ታማልዳለች ያልተባለች ማርያም ታማልዳለች እያልክ ስር እስኪገታተር ድረስ ከቤተሰብ ጋር ተጣላህ፣ ከጓደኛ ጋር ተጣላህ፣ እዚህ መተህ ትሰድበናለህ፣ እዛ ቤት ገብተህ ትራገማለህ። በመጽሐፍ ይመጣል ተብሎ የተባለውን ኢየሱስ አይመጣም። ያማልዳል ተብሎ አማልድም እንዴ? መጽሐፍ እኮ ቅዱስ ጳውሎስ ነው ያለው እንጃልህ ይላሉ። ወንድሞቼ እንዲህ አይነት እልህ ተዉና የተሰቀለውን የአብ ልጅ ኢየሱስ ክርስቶስን በማመን ከዘላለም ፍርድ ዳኑ። ለምትሰሙ ሃይማኖት አላችሁ እንጂ የዘላለም ሕይወት የላችሁም። የዘላለም ሕይወት የሚያስገኘውን ጌታ ኢየሱስ ክርስቶስን ገፍታችሁታል። ስሙ ሲጠራ ትበሳጫላችሁ፣ ትቆጣላችሁ። ሰይጣን ዓለሙን እንዲያርጎ ስላደራጀው ነው። ግን ቢሆንም ጌታ ይወዳችኋል። በደመና የሚመጣው ጌታችን ኢየሱስ ክርስቶስ ነው። የሚያማልደው ጌታችን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ስለ ሁለቱም ይናገራል። ኢየሱስ ያማልዳል ብለህ ብትለኝ አንድ ቁና ጥቅስ ዘርግፌ ያሳያሉ ከመጽሐፍ ቅዱስ። ወንድሞቼ ያሳዩዋል። በደመና ሲመጣል ተብሎ ይባል በብሉይ በአዲስ ኪዳን ታዲያ የተጻፈው ለማን ነው? ለእሱ አይደል እንዴ? በደመና ይመጣል እኮ ነው ያለው። መለከት ይነፋል፣ መላእክት ይመጣሉ፣ ይወርዳሉ ከሰማያት።
እንዱ ዝም ብለህ አንድ ቀን ማትመጣ ተመጣለች ብሎ በነቢያት ቃል በሐዋርያት ቃል ያልተጻፈ በደመና በደመና ረረተ ህሊና በደመና አንድ ቀን እኮ አይታታታቅም። ትመጣለችም አላለም ጳውሎስ፣ ዮሐንስም አልተናገረም፣ ጴጥሮስም ጭጭ ነው ያለው፣ ሙሴም ዳንኤልም ዝም ነው ያሉት። መላእክትም ትመጣለች አላሉ። መላእክት ለጌታችን ለኢየሱስ ክርስቶስ ነው ይመጣል ያሉት ሐዋርያ ሥራ መጽሐፍ ምዕራፍ 1 ላይ፣ ዳንኤል መጽሐፍ ምዕራፍ 7 ላይ፣ ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ስንቱን ጠቅሼ ልጨርሰል ለኢየሱስ ማለት ነው። አንተ በቃ የሆነ ሰውዬ ከበሮ ይዞ ሲመጣ ማጨብጨብ ብቻ በደመና ረረተ ህሊና በቃ ብራዘር ነቢያቱና ሐዋርያቱ ትመጣለች ብለ ያሏሏትን ማርያምን ጉሮሮ እስኪደርቅ ድረስ ይኸው ስንት ሺህ ዓመት ጮክ። በአያትህም ዘመን አልመጣችም፣ በቅድመ አያትህም ዘመን አልመጣችም፣ በአባትህም ዘመን አልመጣችም። አንተም ተወልደ ሁለት ጢም አብቅልሃል። ቀንድ አብቅሎ እንደ ፍየሏ ቀንድ መዞር እንጂ ቀረው አብቅል ይሄን አንድ ቀን የለች። አትመጣ በቃ ቁርጥህን ማወቅ ብቻ ነው። ለምን እሷ እመጣለሁ ብላ አላለችም። እመጣለሁ ያለው ኢየሱስ ስመጣ በደመና ነው የሚመጣው ብለ ሐዋርያት የተናገሩት ስለ ኢየሱስ። ያማልዳል ብለ ሐዋርያት የተናገሩት ስለ ኢየሱስ። አትመጣም፣ መጣም አታውቅም፣ ትመጣለችም አልተባለም። ወላሂ ማርያምን አየኋት ብሎ እንዳለው ሙስሊም እንደ ኤርሚያስ የኛ እኮ ክርስትና ሙስሊም ሁሉ የሚመሰክርለት ነው ብለህ ተላለ። ሙስሊም ወላሂ ይሆን ወላሂ ምናምን ነገር ብሎ ያለው እሱን አይተህ በወላሂ ልታስረዳ ወላሂ ቢላሂ ስላልክ አትመጣ። ሙስሊም ነው እንዴ አንተ ምስክር? መጽሐፍ ካልመሰከረላት ሙስሊሞች ናቸው የመሰክሩት። ኤርሚያው በቀተኛ አንተው ሳላሰው እናንተው ናችሁ ነገር ለቁሰብ እንዴ መጨረሻ ወላሂ ትመጣለች። እሺ ጌታዬ ወላሂ ማርያም ወላሂ እኮ አለ። ለባለፈው እንትና አባናና ፋርፋ ጎን ለጎን ቆሞ ያኛው ፋርፋ በስመ አብ ይላል፣ አባና ወላሂ ይላል። ይገባችኋል አይደል? አባናና ፋርፋ ማለት የሶሪያ ወንዞች ማለት ነው። ከድሮ ዘመን ጀምሮ የምንፈሰው እኛ ነን ጎን ለጎን እያሉ ብለው የሚሉ ጌታ በእነሱ ዘንድ የለም። ብራዘር የደፈረሰው ዮርዳኖስ ይሻለኛል ስልህ እብድ አልከኝ። ቆንጅዬ እብድ ነኝ፣ የኢየሱስ እብድ። በቃሉና በፍቅሩ በመንፈሱ ያበድኩ ማለት ነው። በቃ ጌታ ይወዳችኋል። ልብ በሉ ፕሊዝ ፕሊዝ ፕሊዝ። የምንለምናችሁ ጌታ እንደሚወዳችሁ ብቻ ልንነግራችሁ ነው። የእሱም በጎነት ነው የምንናገረው። ነገም በጨመረልን ቃል ይህን ነው የምትምጭም ነገር። ኤርሚያስ አይደብርም እንደ ብለህ ካልክ አንተን እንኳን አልደበረህም። የምንናገረው ነገር በጣም እየጣፈጠ መተህ ነው የምትሰማው። በጣም እየጣፈጠሽ መተሽ ነው የምትሰሙት። ቢሃይንድ ባይ የምትሰሙ ከበስተኋላ አሁን እዚህ 754 ነው። ከኋላ ስንት እንደሆናችሁ አይታወቁም። ቢሃይንድ ባይ በጣም ነው ተደብቃችሁ የምትሰሙት። በጣም ብዙ ሺህ ሰው እስቲ እነ ዳኒ ገቡ እኮ ገቡ። እስቲ ቆይ ደግሞ ምን ሊሉ ይሆን ብለሽ በቃ በኤርፎን አድርገሽ የምትሰሚ ምናምን ሰሚ። እህትዬ ልክ ነው፣ ጥሩ ነው። ግን መቼ ነው ንስሐ የምትገቢው? ለሰማችሁት ቃል ምላሽ የምትሰጡት ውሸት እንደዚህ አደባባይ ላይ ቅድም ወንድሜ ዳጊ እየተናገረ ነበር። ጠብ ሲል ስደፍን አይነት እኮ ሆኗል አሁን ኦርቶዶክስ ጋር። የመላእክትን መለስ ብሎ ሲል እዚህ የማርያም አለ፣ የማርያምን መለስኩ ሲል የኢየሱስ አለ፣ የኢየሱስን መለስኩ ብሎ ሲል እዚህ በዲቤቱ የተፈጠረ ጭቅጭቅ አለ። እሱም መለስም ብሎ ሲል ነገረ ክርስቶስ ላይ አንድ አካል ሁለት ባህሪ፣ ሁለት ባህሪ አንድ አካል ምናምን ነገር ብሎ በሚል እሱ መለስም ብሎ ሲል ማርያም ጥንተ አብሶ አለባት የለባትም? የለባትም። እርስ በርስ እኮ ነው አለባት ብያለሁ። የለባትም። አባቶችን እንጥራ፣ እነሱ ዋቢ ይሆናሉ። እኛ አባቶች አለን ሲሉ ነበረ። ሌላኛው ጎረምሳኛ አባቶች የሉን እናቶች የሉን፣ ሙስሊሞች ግን አባቶች አላቸው ምናምን ብሎ ኦኬ፣ አባቶች ይምጡ። 17 ሊቃውንት ተጠራ። ስለ ጥንተ አብሶ በማርያም ጉዳይ ላይ ምን ይላሉ? 17 አይነት ነገር የሚያወሩ ኦኬ። እሱን ጨረስን ደግሞ ብለው ሲሉ ኢየሱስ ክርስቶስ የጌታችን ቅዱስ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክና አባት ይባላል አይባልም? ይባላል። ኦርቶዶክሳውያን እርስ በርስ እኮ ነው። ይባላል አይባልም? ስርዓት ያዘ አንተ ሰው ይባላል አልኩ። አይባልም።
እርስ በርስ። ከዛ ሶራምባ ሆቴል ተሰበሰቡልና አንቧቸውን ጠጡ። መፍትሄ የብለይ የለም። እዛ ደግሞ ከሱ አረፍን ብለው ሲሉ ኢየሱስ ክርስቶስ በስጋ ፍጡር ይባላል አይባልም? አይባልም። ይባላል አይባልም? እርስ በርስ ከኛ ጋር እኮ አይደለም፣ እርስ በርስ ይባላል። እንዴት ነው የማይባለው? አባ እንትና ዘጋስጫ ብለዋል። እኔ እሳቸውን አልቀበልም። ታዲያ እንዴት ነው? የውጭ አባቶች እነ ዮሐንስ አፈወርቅ አላሉ እና አይባልም? ይባላል አይባልም? በዚህ ክርክር እርስ በርስ በገራ በድርሳናቱ ደግሞ እዚህ ደግሞ ሌላ ደግሞ እሳት ተጣደ። አሉት ንጹህ ምንጮች ናቸው ጠጡ አሉ። እንዴ ንጹህ ምንጮች ናቸው። ገድላ ድርሳናት መጽሐፍ ቅዱስን አክለው መጽሐፍ ቅዱስን መስለው እና ጠጡ። ይጠጧቸው፣ ችግር የለው። ትላትልም ቢኖረው ጠጡት። እዛ ቤት መጠጥ ይወደዳልና ማለት ነው። ይጠጡ የተባለ ማለት ንጹህ ምንጮች ናቸው። ፓትርያርኩ መጡና መጽሐፍቶቻችን ጥራት ይጎላቸዋል፣ አቦርሶ ሰውዬ ዝም ይበሉ አይነት ነገር ነው። እንጠጣዋለን እያሉ ነው። አሁን ይመጣ እንጠጣዋለን ጀምረናል። አንዴ ወንድሜ ንቃ እንጂ። እንዴት አይነት አማርኛ ነው? ንቁ እንጂ የሆነ ቦታ ላይ ለራስ ነፍስ እኮ ነው የምነዘንዝ ብራዘር፣ ለራስሽ ነፍስ ለራሳችሁ እኮ መዳን፣ ለራሳችሁ ነፍስ መዳን እኮ ነው ነዘነዝናችሁ አይደል? መተን እዚህ ነዝነዛችን እኮ ፍጻሜያችሁ የእሳት ባህር እንዳይሆን ነው። ይሄን ክቡርና ውድ ጌታ ሳታውቁት የሚያማልድህን አያማልደኝም ብለህ የሞተልህን አያድነኝም ብለህ አያድነኛል ብለህ ካልክም ከእነንትና እኩል ከነ አቡነ በርሶም እኩል ያድነኛል ብለህ ጫማ ለጫማ አለካክተህ ትከርሻ ለትከርሻ አለካክተውልሃል በየመጽሐፋቸው ማለት ነው። ኢየሱስም ያድናል፣ ፍርፋሪን በልተህ ትድናለህ። እንዴት ነው ይሁን ማለት? እንዴት ነው ወንድሞቼ እናቶች? ለምትሰሙ እንነግራችኋለን። አዳም ከነሚስቱ ከሔዋን ጋር በደሉ። እግዚአብሔር ከኃይሉ ማነው ከኤደን ገነት ይኖርበት ከነበረው ከእግዚአብሔር ክብር ጎደሉ፣ ወጡ፣ በኃጢአት ወደቁ። እንደነሱ አይነት ኃጢአተኛን ሲወልዱ ኖሩ፣ እየተባዛ ማለት ነው። አዳም ኃጢአተኛ የሆነ ልጆችን ሲወልድ ኖረ ማለት ነው። በላቸው እያለ ሲወልድ፣ ድፋባቸው እያለ ሲወልድ ኃጢአተኛ ማለት ነው በሙሉ። ማን ያድነው ይሄን ትውልድ? ማን ይታደገው? ከነሱ መካከል ትንሽ መረጥ ያለ ትንሽ ትከሻው ዘለግ ያለ ብለን ነው ኃጢአተኛ ነው የሞተ። ቆይ አብርሃም ተገኝቶ አብርሃም ኃጢአተኛ ነው። ታዲያ ማን ሊያድነው ይችላል? ዳዊት ጋር ወደ ዳዊትም ኃጢአተኛ ነው። መቤዠት ያስፈልጋል። ጌታ ሊቤዠ ያስፈልጋል። ለዚህ ነው አምላክ ራሱ ሰው ሆኖ መጣ። እኔ እናንተን ፈልጎ ይሄንን የተወለደውን አዳምና ዘሩን ሊያድን መጣ። ለበደል ኃጢአታችን ቀራንዮ ኮረብታ ላይ ሞተ፣ ተቀበረ። በቅዱሳት መጻሕፍት እንዳለ በሶስተኛው ቀን ከሙታን ተነሳ። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ የመዳንን ወንጌል አስይዞ በእጃቸው አስይዞ ከፀሐይ መውጫው እስከ መጥለቂያው ድረስ ሐዋርያቱን ላከ። እነሱ በዞሩበት ቦታ ሁሉ ኢየሱስ ያድናል፣ ኢየሱስ ጌታ ነው እያሉ ነው እየሰበኩት። እኛው እንደምንለው አንድም ቦታ ላይ ማርያም ታማልዳለች፣ ማርያም ታድናለች ብለው አላሉ። አዳኙ ኢየሱስ ነው። ስለዚህ መጽሐፍ ምን አለ ለኛ ሲጻፍልን? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ካለ በኋላ ቅዱስ ጳውሎስ ከኃጢአተኞች ዋና እኔ ነኝ አለ። እህትዬ አንቺ ስንተኛ ነሽ ከኃጢአተኞች? ቅዱስ ጳውሎስ ከኃጢአተኛ ዋና እኔ ነኝ አለ። እኔም አሁን የጳውሎስን ስሰማ እኔ ነበርኩ ኃጢአተኛ ነው፣ ሳላውቅ ግን ስላደረግኩት ምሕረትን አገኘው አለ ባሪያው ጳውሎስ። እኔም ልክ እንደዚሁ። በማን ነው ምሕረትን ያገኘነው? በክርስቶስ። በክርስቶስ ከእግዚአብሔር አብ ጋር ታረቀን። በክርስቶስ ነፍሳችን አረፈች። በክርስቶስ የዘላለምን ሕይወት አገኘን። በክርስቶስ ስማችን በሕይወት መጽሐፍ ላይ ተጻፈ። በክርስቶስ ከፍርድ ወደ ሕይወት መጣን። ከኩነኔ ከዕዳ ነፃ ወጣን። ይሻልሃል ኢየሱስ፣ ይሻልሻል ኢየሱስ። እህቴ
እዚህ ያሉ ወንድሞቼና እህቶቼን ሁሉ ወክዬ የምነግራችሁ ይሻላችኋል። ኢየሱስ ይሻላል። ኢየሱስ አትቀልድ በዘመን ላይ አትቀልጅ በዘመናችሁ ላይ። እኔ በምን አይነት አይን እንደምታነቡ በምን አይነት ህሊና እንደምታስተውሉ አላቅም። ወይ አታነቡም ወይ የተነበበውንም ሲነግሯችሁ ማሰሙ። ንቁ። ጌታ ኢየሱስ ይወዳችኋል። ጌታ ሊመጣ በደጅ ነው ያለው። እሱ እንኳን ባይመጣ እኔ እናንተ ወደ ጌታ እንደምንሄድ ማናችሁም እዚህ ውስጥ አታውቁም። 725 ሰው አለን እኔን ጨምሮ። ማንም ሰው እዚህ ውስጥ ወደ እግዚአብሔር እንደሚሄድ ማንም ሰው አያውቅም። ነገ ይሁን ተነገ ወዲያ ይሁን ስንት ወር ስንት ሳምንት ስንት ዓመት ስንት ቀናት እንደቀራን ማናችንም አናውቅም። የወራችን ቁጥር በሱ እጅ ነው። የዘመናችን ቁጥር በሱ እጅ ነው። ስለዚህ ብልህ ሰው የሩቁን ዘመን አስቦ ለሕይወት ዋጋ ስጥ ባትሰጥ ትመጣታለህ ብሎ የሚል ዮሴፍ ቤተክርስቲያን ግንብ ላይ የተጻፈ ጎዳና ተዳዳሪዎች የጻፉት ጥቅስ ቢጤ ነገር አለ። ኦኬ። ስለዚህ ለሕይወት ዋጋ ስጥ። የሕይወት መድን ኢንሹራንስ ግባ። ኢንሹራንስ የሚያድን እዛ ሜክሲኮ ሄደ ማነው ለጋርጋ ሄደህ እዛ መድን ህንፃ ጋር ሄደ እንድትመዘገብ አይደለም ብራዘር ያልኩ። ለሰው ህይወቱ ማን ነው? ክርስቶስ ነው። ስለዚህ ለህይወት ዋጋ ስጥ ማለት ክርስቶስን ተቀበል ማለት ነው። ለህይወት ለራስ ዋጋ ስጥ። ዋጋ ክርስቶስ ነው። የህይወት ዋጋ ክርስቶስ እንጂ እንትና አይደለችም። የእንትና ጥፍር፣ የእንትና ጸጉር፣ የእንትና ተላ፣ የእንትና ምግብ አይደለም። ለህይወታችን ህይወቱን የሰጠን ጌታ ነው። ለነፍሳችን ነፍሱን ያኖራት ኢየሱስ ነው። የአብ ልጅ ቅዱስ ስሙ ለዘላለም ይባረክ። ብሰብከው ባወራው ውስጥ አይደክምም። በክርስቶስ ኢየሱስ በራሱ በሰጠኝ ጸጋ ለወንድሞቼም ለእህቶቼም ኦኬ። ነፍሱን ስለ ነፍሳችን ያኖረ ብቸኛ ወዳጅ ዘላለማዊ ወዳጅ እሱን አባየው አደራ ነፍሴን በእጅህ አሰጣለሁ ተቀበለኝ እኔም እቀበላለሁ ከዛሬ ጀምሮ ወስኜ አንተን የህይወቴ አዳኝና ጌታ አድርጌ መቀበል ፈልጋለሁ። በራሴ ላይ ድብብቆች ሲጫወት አልኖርም። አንዳንዱ በራሱ ላይ ነው የሚያሾፈው የሚቀልደው። ያዕቆብ ጫወታ የሚጫወተው በራሱ ላይ ነው። ለራስ ነፍስ እኛ ምን ተጠቅሙናላችሁ ወንድሜ? ብትመጣ እኮ እኔ ምንም ለልጆቼ ዳቦ መግዛሚው ለኔ ምንም የምትሰጠኝ ነገር የለም። ምንም ቅንጣት ያክል ለዳኒም ታረግለታል። እዚህ ላሉ ወንድሞቼም ታረጉልናላችሁ ይመስላችኋል አይደለም ብራዘር? አንተ እንዳጠፋ ዘላለምህ እንዳይበላሽ ማለት ነው። እንዲህ የነገርናችሁ ግን ንስሐ ሳትገቡ ድንገት ሞት የሚባል ቢቀድምህ አትጠራጠር። ፍጻሜህ ድቅድቅ ጨለማ የዘላለም የእሳት ባህር ተመድቧል። እግዚአብሔር ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጣበት ወደዛ ጨለማ ውስጥ አውጥታችሁ ጣሉት ይላል። መላእክትን ያዛል። ስለዚህ እነሆ ዛሬ ተብሎ ሲጠራ ልባችሁን እልከኛ አታድርጉ ተብሎ ተጽፏልና ልባችሁን እልከኛ አታድርጉ ወንድሞቼ እናቶቼ። አንተንም ነግር ልብህን እልከኛ አታድርግ። እንደ ሳር ትደርቃለህ ብራዘር። ዘመን አጭር ነው። የኔም ያንተም የሁሉ ሰው እግዚአብሔር በምህረቱ ነው የሚያኖረን። አንተ ማታ ተኝተህ ጠዋት ለመነሳት ማንም ዋስትና የፈረመልህ የሰጠ ማንም የለም። እናትህ ቢሆን አባትህ ቢሆን አያስጥሉም። ሚስት ብትሆን ባልሽ ቢሆን አያስጥልሽም። በብብቱ ስራ አቅፎሽ ተኝቶሽ ደርቀሽ ልታድሪ ትችላለሽ እህትዬ። በብብቷ ስራ አቅፋ ተኝታ ደርቀህ ልትገኝ ትችላለህ ጠዋት። የምህረትና የቸርነቱ ብዛት ለህይወት የሚሆን ንስሐን አግኝተህ ከዘላለም ፍርድ እንድትድን እግዚአብሔር ቀን በጨመረልሽ መጠን ህይወትና ለመጥፋትን ወደ ብርሃን በገለጠው በልጁ በክርስቶስ ኢየሱስ አምናችሁ ከዘላለም ፍርድ እንድትድኑ እናንተን እግዚአብሔር ይጠብቃል። የምህረት በሩን ከፍቶ ይጠብቃል። አንተ ግን ትቀልዳለህ። አንቺ ግን ትቀልጃለሽ እህቴ። መልእክተኛ ነኝ እነግራችኋለሁ። መልእክተኞች ነን እንነግራችኋለን። ኢየሱስ ብቻውን ያድናል። እንዴት ብለህ ካልከኝ ብቻውና ቀራንዮ ኮረብታ ላይ ተንጠለጠለው ማን ነበር ከሱ ግራና ቀኝ? ወንበዴዎቹ በራሳቸው መስቀል ተሰቅለዋል። ኢየሱስ የነበረበት መስቀል ላይ ማን አለ? ከመስቀሉ አናት ላይ ጲላጦስ ከጻፈው ጽሑፍ ውጪ ምን አለ? አካሉ ላይ የገባው ያ ምስማር ያ ብረት ካልሆነ በስተቀር ማን አለ አብሮት? ማንም የለም። ብቻውን ያድናል ብዬ ስልህ ብቻውን ነው ለሰው ልጆች። ለማርያምም ብቻውን የሞተላት
ለራሷ ለማርያም ለጌታችን እናት ማለት ነው። እሱ ባይሞት አትተርፍም ነበር። እሷ ራሱ አጭርና ግልጽ ነው የምነግርህ፣ አትተርፍም ነበር። የአምላክ እናት ስለሆነች አይደለም የሚገባበት፣ በአምላክ እናትነት አይደለም መንግስተ ሰማያት የሚገባው፣ በደሙ ንስሐና የኃጢአት ይቅርታቸውን በስሙ አምነው ላገኙ እንጂ። ስለዚህ ጌታ ሞቷል በቀራንዮ መስቀል ላይ። በቃ ለሰው ልጆች በደልና ኃጢአት ብቻውን የተሰቃየው፣ ብቻውን ነው ኮምጣጣውን የጠጣው፣ መራራውን ጽዋ የጠጣ ብቻውን ነው በእንጨት ላይ መስቀል ላይ የገደሉት ብቻውን። ብራዘር ይህንን የአረብ ሽማግሌና የአገር በቀል አሮጊት እኮ አልኩ በእውቀት እንደ ደብረ ብርሃን በግ ነው የምነዳለው አልኩ፣ በወንጌል በትር ብቻውን ነው የሞተው። የእግዚአብሔር ልጅ ብቻውን ነው የተሰቃየው፣ ብቻውን ነው ደፋ ቀና ያለው ከኢየሩሳሌም እስከ ቀራንዮ ኮረብታ። ምንም እንኳን በመንገድ ላይ ሲደክመው ስምዖን የተባለ ቀሬናዊ በመንገድ ሲሄድ አግኝተውት ና ብለው መስቀሉን አስገድደው ጫኑበት ይላል ሉቃስ ላይ። ስምዖን የቀሬናው መስቀል ስለተሸከመ ጌታ ደክሞት የሮም ወታደር እንዲሸከም ጫኑበት ይላል ሉቃስ ሲናገር። አስገድደው ነው የጫኑበት። እሱ እንኳን ተሸክሞ መንግስተ ሰማያትን መግባትን ያገኘው በአብ ልጅ በኢየሱስ እንጂ መስቀል ስለተሸከመ አይደለም። ኢየሩሳሌም ሄጄ መስቀሉን ተሸክሜ ይላል። ሲጀምር መስቀሉን አታገኘውም። ብታገኘውም እሱን ስለተሸከምክ አይደለም። ለምን ዘመንህን ሁሉ እንደ አህያ ለአህያ ያስረን ለምን አትከተልም? አድንም እንዴ ኤርምያስ ምን እያልክ አድንም። እሁድ እንገናኝ ዮኒ ማኛ ቤት ዲቤት ጠርቶኛል አንድ ኦርቶዶክሳዊ ወንድም ዲያቆን። እናወራለን ስለ መስቀሉ። አሁን ጌታን ተቀበሉ ወንድሞቼ እናቶቼ፣ ጌታን ተቀበሉ፣ ጌታን ተቀበሉ። በቃ እሱ ብቻውን ነው የሞተው፣ ብቻውን ነው መቃብር ውስጥ እኮ ብቻውን ነው የነበረው። እንዴ ማናማ ነበሩ አብሮ የተቀበሩ? ከሙታን እኮ ሲነሳ እኛን ስለማጽደቅ እኮ ነው ከሙታን የተነሳው። ብቻውን በመስቀል ላይ ሞተ፣ ብቻውን ተቀጠቀጠ። በቀያፋና በሐና በሊቀ ካህናቱ ግቢ፣ በሄሮድስና በጲላጦስ ግቢ ብቻውን በፍርድ አደባባይ ቆመ። ብቻውን ስለኔ ሲል ስለአንተ ሲል ብራዘር፣ ስለኔና ስለአንተ ሲል። አንተ ገና እዚህ ትለፋለፋለህ እንዴ? ስለኔና ስለአንተ ሲል የአብ ልጅ ተሰቃየ። በሸላቾቹ ፊት ከአንደበቱ ጽድቅና እውነት የሚወጣው ጌታ ዝም አለ። አንተ እዚህ ትለፈልፍልኛለህ አይደል? አምላክ ሰው ዝም አለ። በሞቱ ሞታችን እንዲወገድ መራራውን ጽዋ ስለኛ ሲል ጠጣ። ብቻውን የሞተው ብቻውን ማለት ነው። ኦኬ አንተ ይሄንን እውነት አይነግሩም። ቤተክርስቲያን በመጽሐፍት ላይ እጣቢ ጠጥተህ ትድናለህ ትላለች። ድርሳነ መድኃኔዓለም ወገድ ለመባህ ሲሆን እጣቢ የድስት የጋን የምናምን የእንስራ እንደዚህ ማለት ነው። ፍቅፋቂ እጣቢ ማለት እኔ ጨው ገዛላችኋለሁ እንደምንም አቅሜና ሞቀንተን ብዬ አጠነካክሬ ማለት ነው። ታዲያ ምን ልበልህ እጣቢ ጠጥተህ ትድናለህ ብሎ የሚል መጽሐፍ አንተ ብራዘር እጣቢ ጠጥተህ ትድናለህ ብሎ የሚል መጽሐፍ እንዴት አሜን ብለህ ትቀበለዋለህ? ኢየሱስ ያድናል ብሎ የሚል ወርቅ የሆነ የሐዋርያቱ ትምህርት በጴንጤዋ እናትህና እህት በወንድምህ በኩል በጓደኛ በኩል ሲነገርህ አላምን ብለህ እዚህ መተህ ስታወራ ለማታውቀው ነገር ስንጠይቅ መልስ ስትታጣ ስንነግርህ ልብን ልከኛ አድርገህ ውስጥ እኮ መንፈስ ትክክል እኮ ነው። የልጁ ኤርምያስ ነው እሱ እኮ የሚያወራ እኮ ትክክል ነው። ዳንኤል ላላችሁ እነሱ የሚያወሩት አንተ ነገራቸው ሁሉ እኮ ይወሳውሳል ትላለህ በራሳችሁ በወጣት ንግግር። እዚህኛ ጋር አትልም። ዞር ስትል ግን ታወራለህ። ታውቃላችሁ ከጴንጤ አፍ አርቲ ቡርቲ የሆነ ታሪክ አይወጣም። ተረታ አይወጣም። ጽድቅ ኢየሱስ ክርስቶስ የእግዚአብሔር ልጅ የእሱን እውነት እንነግራችኋለን ማዳኑ። ስለዚህ ይሄ ጌታ ይወድሃል ወንድሜ። እውነትን ነው ወይ ኤርምያስ ምለህ ብትለኝ ካልከኝ እውነቴን ነው ብዬ የምልህ እንዳንተ የሚወደው ፍጥረት የለም። እንዳንቺ የሚወደው ፍጥረት የለም። አይኔ የምልህ አይኔ ብዙ እንደዚህ ማለት ታካብደው አትችልም ብላት በለኝ። በደንብ ነው የማካብደው።
በምን አቃለ ብለህ ካልከኝ ለኔና ላንተ ሲል እኮ ነው ነፍሱን በመስቀል ላይ ይሰጥ። ለኔና አንተ ሲል እኮ ነው ሰውነቱ እንደዛ የተተለተለው በመገረፍ በመስማር ደረቅ እንጨት ላይ ያጣበቁት ለኔ ሲል ነው፣ ላንተ ሲል ነው፣ ላንቺ ሲል ነው። ይሄን እውነት አትክፉት። እሺ ወንድሞቼ እናቶቼ፣ እዚህ መጥቼ ሁሉ ቀን ስንነግራችሁ የነዘነዝናችሁ መስሏችሁ ታይታችሁ ከሆነ አዎ ነዘነዛችን ገሃነመ እሳት እንዳትወርዱብን ነው። አብሮ አደጌ የአገሬ ልጅ የኢትዮጵያ የኤርትራ የሰው ልጅ በሙሉ የአዳም ዘር የተንከራተትከው የአዳም ዘር ዛሬም አምላክን ለመፈለግ ዛፍና እንጨት ተራራና ወንዞች ሸለቆች በሰው እጅ የተሰሩ ቫርኒሽ የተለቀለቁ ዝገው ከብረት ተሰርተው ዝገው ቫር እንትን ምንድነው ረስት የሚቀቡ እንዳይዝጉም ልክ እንደዛው የሚቀቡ አንዳንዱ በሰው ትከርሻ ላይ አንዳንዱን በእንስሶች ትከርሻ ላይ የሚጭኗቸው ወደ እነሱ ሲጸልዩ ሲለፈልፉ ቢኖሩ የማይመልሱላቸው እንደኔ አይነትም በድና ማልክት ያመለከ ይሄው የአዳም ዘር በሙሉ በሰባቱም ክፍለ ዓለማትና በባህር ደሴቶች ላይ 75% የተንጣለለ ባህር ባለበት በዚህ ፕላኔት ላይ እንደ ውቅያኖስ ፓሲፊክ አትላንቲክ ብሎ በሚል ማለት ያ ይራወጣል። በቃ እንደ ቻይና ከቻይና ወደ ሞንጎሊያ ከሞንጎሊያ ወደ ፊሊፒንስ ከፊሊፒንስ ወደ አውስትራሊያ ከአውስትራሊያ ወደ ፓፓኒጊ ከፓፓኒጊ ወደ ፊጂ ከፊጂ ወደ ኢንዶኔዥያ ከኢንዶኔዥያ ወደ ዱባይ ከዱባይ ወደ ኢትዮጵያ ከኢትዮጵያ እንደገና ደግሞ ወደ አፍሪካ ከአፍሪካ ሌሎች ሀገሮች ማለት ነው። ከዛ ደግሞ ይሄድላል ወደ ግብጽ ይሄዳል ሰሜን አፍሪካ ላይ ከዛ ደግሞ አውሮፓ ይሄዳል ከዛ ካናዳ ይሄዳል ከዛ ደግሞ አሜሪካ ደግሞ ይሄዳል ከዛ ደግሞ ላቲን ዙረት ምንድነው ፍለጋው የሰው ዘር እንደዚህ ዞሮ እንኳን አምላኩን አያገኝም። በእንዲህ አይነት ዙረት አታገኘው። መጽሐፍ ቅዱስ የሚባል በእጃችን ላይ ያለ በቤታችን ያለ አያት አውርሶ ሄደው ብሉይ ኪዳንና አዲስ ኪዳን የሚባል መጽሐፍ አለ። ዛሬ ተነሳና ከላው ላይ አቧራውን አራክፈህ የአምላክን እግዚአብሔርን ቃል አያቴ በዘመኑ ገዝቶት ነበር ሄደው አያቴ ለአባቴ ሰጠ አባቴ ደግሞ ለኔ አስተላልፈልኝ እና አባቴ አያቴም አላነበበው አያቴ እንደውም በመጽሐፍ ቅዱስ ውስጥ ያስቀመጠው ጠጅ ሳርና አሪቲ ሁሉ አለበት። አባትህ ገና ሕፃን ሆኖ በተወለደ ጊዜ የተከፈለ ካርኒ ትኬት እዛ መጽሐፍት ውስጥ አለ። መድኃኒዓለም ምስክሬ ነው። ሂድና እየው ታገኘዋለህ። መጽሐፍ ቅዱስ የሚባለውን ከሳጥን ውስጥ አውጣና ካሪቲ ጋር ምናምን ጥሩ ሽታ እንዲሸጥ ምናምን ብለው በነጠላ ጠቅልል አድርገው እዛ ብልበልቶታል የአምላኬን ቃል። አንተ እዚህ እንደ አባ ጊዮርጊስ ዘጋስጫ የጻፈውን ተረታንብልኛል። ህይወትን መጽሐፍ ውስጥ መጽሐፍ ቅዱስን በቤት ውስጥ ብል እንዲበላው ከጨርቅ ጋር ጨምረክ አቧራ እንደውም እሱን በክብር ያስቀምጡ ካለ ነው። አንዳንዶች እኮ ልጆቻቸው ሁሉ ጭምር እኮ ይቀዱታል ገጹን የመጀመሪያውን ቀጽ ሁለተኛው አታገኙም የተቀዳደደ ይሄስ ቀዩ ጉማጅ የሚመስለው እሱ በክብር ተቀምጧል። አምላኬ የምትድንበትን ነገር እግዚአብሔር እኮ ነገረ ወንድሜ የምንድንበትን ነገር እኮ ነገረ። የእግዚአብሔርን ቃል ሩቅ ከወንዝ ማዶ ተሻግሮ ማን ያመጣልኛል ብለህ አትበል እኮ አለው። ቃሉ በልብህም በአፍህም ሆኖ ቀርቦልሃል። ይሄ የምሰብከው ቃል እሱ ነው አለ እኮ ቅዱስ ጳውሎስ። ምንድነው የምሰብከው ቃል ብለት ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ከዛማ ትድናለህ። በቃ ይሄው ነው በቃ መድኃኒዓለምን ይሄው ነው በቃ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ 44ቱ አይደል? አንዱ ጌታ የሁሉ ጌታ ነው።
ለሚጠሩት ሁሉ ድሃ ነው አይልም፣ ባለጠጋ ነው። የምን ባለጠግነት? የጸጋው ባለጠግነት፣ የምህረቱ ባለጠግነት፣ የፍቅሩ ባለጠግነት ማለት ነው። ኢየሱስ ጌታ እኮ ነው። የምህረት ባለጠግነት ምሮህ የማያልቅበት የፍቅሩ ባለጠግነት በሰው ቃላት አይገለጥም። የምህረቱም የፍቅሩም የጸጋውም የሱ በምን ራሱም አይገለጥም። የሚያደርገው የቸርነቱን ብዛት ማን ይገልጣል? ማን ሊያወራ ይችላል? ማን ሊያወራ ይችላል? ብራዘር አውርተን ሳንጨርስ የዘመናችን ቁጥር ያልቃል። ኦኬ ኤርሚያስ በቃ ልትኖርበት የተሰጠህ ዕድሜ 1000 ዓመት እንኳን እንድኖር ቢፈቀድልኝ ቆይ ላውራው ብዬ በዘመኔ ሁሉ ሳውራው ብትኖር ኤርሚ የጌታን ነገር የምህረትና የቸርነቱን ብዛት ገልጠህ ሳትጨርስ ዕድሜ ያለቀ ስንት ሆነ? 1000 እንዴ 1000 ሞላ። አዎ በቃ እና በቃ ለሚቀጥለው ትውልድ ደግሞ እሱ ይቀጥላል። አንተ በሰላም ወደ አባቶች ተከማች። ያኛውም ደግሞ ይመጣል። ከነዚህ የተሰጠው ዘመን አውራ ተብሎ ይባል ለሱ ማን ይሰጠው? ትውልድ ስራህን ይናገራሉ ይላል። ሃሌሉያ። ትውልድ ስራህን ይናገራሉ። አንደኛው ትውልድ ጨርሶት አያልፍም፣ የሚቀጥለው ትውልድ ይቀጥላል። የኔ ጌታ ለዘላለም ስም ይባረክ። እዚህ ውስጥ አላችሁ ጌታን ተቀበሉ። ዳንዬ ጥሪ ያደርግላችኋል አላችሁ። እኔ ጥሪ ላድርግላችሁ። ዳንዬ ይጸልይላችኋል። በጣም ደክሞኛል በስጋዬ። ጌታን ለመቀበል የምትፈልጉ ሰዎች አላችሁ፣ ወንድሞች እናቶች አላችሁ። እዚህ ውስጥ ጌታ ኢየሱስ ምስክር ነው፣ ዝም ብሎ አያስወራኝም አላችሁ። ጌታን ለመቀበል የምትፈልጉ ሰዎች አላችሁ፣ እንጸልይላችሁ። 77 ቁጥር ጻፉልን። ኦኬ እንጸልይላችሁ። ኑ እኛ የእግዚአብሔር መልእክተኞች ነን። 77 ቁጥር ጻፉልን። እሺ ቴንኪዩ ናክዳ ነይት የተባረክ። ኦኬ እሺ ኑ ተማንች ጸዲ። እሺ ጌታ ለመቀበል ትፈልጋለሽ? ኦኬ ማክዳ ጌታ ለመቀበል ነው የጻፍሽው 7 ቁጥር አላችሁ። እህቴ ወንድሞች እና እህቶች ጌታ ኢየሱስ ምስክር ነው አልኩ። አይኖ ሆሊ ስፒሪትን በደንብ ነው የማውቀው አላችሁ። ሃና አለሽ፣ ኤዲ አምልጡ። ወቶቼና ወንድሞቼ ነገርኳቸው፣ አምልጡ። እሺ ወንድምነት አምልጡ። ለራሳችሁ ነው የምትድኑት እህቴ፣ ለራስሽ ነው የምትደኙ። ጌታ እግዚአብሔር በምሕረቱ ባለጠጋ የሆነ በደል ኃጢአትሽን ልማርሽ፣ ነይ ወደኔ፣ ከነድካምሽ ጭምር ነይ ወደኔ እኔ ያሳርፋችኋለሁ እያለ ክርስቶስ እየጠራችሁ ለምን ደም ትግደረደሩት? ታላቁ ጌታ እኮ ነው የጠራችሁ። መሐሪው እግዚአብሔር እኮ ነው የጠራችሁ። የሰው ሁሉ ወዳጅ እኮ የሆነው ጌታ እኮ ነው የጠራችሁ። ለጥሪው ምላሽ ስጡ። ጌታ እግዚአብሔር ባርካችሁ። 4 እና 5 ሰዎች አይቻለሁ። ዳንዬ ጸልይላችኋል። ኑ ወደ እግዚአብሔር መንግስት። ሰውን መፍራት ወጥመድ ነው። ሰውን መፍራት ወጥመድ ነው። አይ ነው ጌታዬን አውቀዋለሁኝ። ሰውን መፍራት ወጥመድ ነው። ለእናንተ የንስሐ ጊዜ ነው። ጌታ ኢየሱስ የሰጣችሁን ጊዜ ተጠቀሙበት። ሰው የተሰጠውን ጊዜ ስላልተጠቀመበት ብዙዎች ይህንን እድል ሳይጠቀሙበት፣ የተሰጣቸውን እድል ሳይጠቀሙበት እድላቸው አለፈ። ያ የተሰጠ ዘመን አለፈ ማለት ነው። እግዚአብሔር ሁሉ ቀን እንደዚህ አይለምንም። የምሕረቱ በር አንድ ቀን ይዘጋል ወይ የዘመን ቁጥር ይዘጋና በሞት ተጠርተህ ትሄዳለህ። የዛን ቀን እኔን አንተን አያድርገኝ ብራዘር። እንዲህ ስትለመኝ ሞት ድንገት ቢነጥቅህ አበቃ ያንተ ነገር። የት እንደምገባ ታውቃለህ? ኢየሱስ ክርስቶስን ባለማመን ድቅድቅ ጨለማ የእሳት ባህር ትገባለህ። ገሃነመ እሳት ማለት ነው። ይህን ጌታ ስትቀበል በእግዚአብሔር መንግስት እንደ ፀሐይ ለዘላለም እንደ ጨረቃ ደምቀህ ትኖራለህ። ስለዚህ የመዳን ቀን አሁን ነው። ኑ ጌታን ተቀበሉ። ኑ በርሱ ኑሩ። እንግዲያው ጌታ ኢየሱስ ሆይ ይሄንንማ ብለህ ካልክ ጌታችን ኢየሱስ ክርስቶስ ሆይ ወደ አንተ መጣለሁ። ኃጢአተኛ ነኝ ግን ወደ አንተ መጣለሁ ከነ ኃጢአቴ ወደ አንተ እንድመጣ አይደል የጠራኸኝ? ከነ ኃጢአቴ ወደ አንተ መጣለሁ። ከኃጢአቴ ፈጽመህ በፈሰሰው ደምህ ጠበኝ፣ አንጻይ፣ ቀድሰኝ፣ ልጅህ አድርገኝ። ስሜን በሕይወት መጽሐፍ ጻፈው። በቀረልኝ የሕይወት ዘመን አንተን ከባሕርይ አባትህ ከአብና ከመንፈስ ቅዱስ ጋር በእውነተኛ አምልኮ አምልኬ እንዳልፍ እርዳኝ። እንካ ዘላለሜን፣ እንካ ወራቶቼን፣ እንካ ቀሪ ዘመኔን በላችሁ ለጌታ ሕይወታችሁን ስጡ። ጌታ ኢየሱስ ለዘላለም
ይወዳችኋል፣ ይወደናል። እግዚአብሔር አምላክ ይባርካችሁ። ወንድምነት ዳን ያለ ወንድምነት ለነዚህ ወገኖች ጸልይላት። በስጋዬ ጥቅም ውስጥ ባል አሜን። ተባረኩ። እሺ ወንድም ሰላም ነው። ጸልይላቸው ፕሊስ። ጌታ እንዲቀበሉ የጻፉ ሰዎች አሉ። ቴንክ ዩ። እሺ ጌታ ይባረክ። አብረን እንጸልያለን። ጌታ ይረዳችኋል። አንድ 5-6 ልጆች አይቻለሁ እኔ ራሴ 77 ቁጥር የጻፋችሁ ወገኖች አብረን እንጸልያለን። ዛሬ መዳን ይሆንላችኋል። እናንተ ብቻ አይደላችሁም፣ ቤተሰባችሁ ጭምር ነው የሚድነው። እግዚአብሔር ይባረክ። ዛሬ መዳን ነው የሚሆንላችሁና እግዚአብሔር ድንቅ አምላክ ነው። አብረን እንጸልያለን። ጌታ ይባረክ። እሺ እኔ በጸሎት መራችኋለሁ። የምትችሉ ሰዎች ካላችሁ መግባት ትችላላችሁ። አብሬ መጸለይ እችላለሁ። ይሄን ጌታ ዛሬ በአደባባይ መቀበል እፈልጋለሁ፣ ህይወቴን ለኢየሱስ መስጠት እፈልጋለሁ የምትሉ ሰዎች አላችሁ ካላችሁ አብረን መጸለይ እንችላለን። እግዚአብሔር ይባረክ። በቃ ዛሬ ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ህይወት፣ ከሰይጣን ባርነት ወደ እግዚአብሔር ልጅነት የምትቀየሩት እግዚአብሔር ይባረክ። በህይወታችሁ የሚሆነው ይሄ ነው። ትላንትናችሁን ጠላት በባርነት ውስጥ ይዛችሁ የነበር በተለያየ ቀንበር ያንን ሁሉ እግዚአብሔር አምላክ ዛሬ በልጁ በክርስቶስ ኢየሱስ ስታምኑ ላታስታውሱት ትላንትናችሁን ሊያስረሳ በተሻለ የልጅነት ክብር ውስጥ ሊያኖራችሁ እግዚአብሔር አምላክ ዛሬ ለእናንተ በህይወታችሁ ላይ ድልን ያደርጋል። የተቀበልነው የሆነልን ህይወት ይሄ ነው። አብረን እንጸልያለን። እግዚአብሔር አምላክ ዘመናችሁን ይባርክ። ጌታ ድንቅ አምላክ ነው። ይሄን ጌታ ለመቀበል የወሰናችሁ ወንድሞች ባላችሁበት ስፍራ አጭር ጸሎት ከኔ ጋር እንጸልያለን። እግዚአብሔር በሁሉ ስፍራ ላይ አለ። ሁሉን ማየት ሁሉን መስማት ይችላል። ልክ ነው። እኛ እናያችሁ ይሆናል፣ አንሰማችሁ ይሆናል፣ የት እንዳላችሁ አናቂ ይሆናል። እግዚአብሔር ግን የጸጉራችሁን ቁጥር እንኳን ያውቃል። ያልተሰሩ ቀናቶቻችሁን እንኳን እግዚአብሔር ይረዳል፣ ያውቃል። እግዚአብሔር ይባረክ። ስለዚህ በጌታ ፊት ሆናችሁ ይሄንን የንስሐ ጸሎት ከኔ ጋር እንጸልያለን። ዛሬ ነፍሳችሁ በክርስቶስ ኢየሱስ አምና ትድናለች፣ መዳን ይሆንላታል። አጭር ጸሎት እኔ በጸሎት መራችኋለሁ። ባላችሁበት ስፍራ ሆናችሁ በንስሐ እግዚአብሔርን ትለምኑታላችሁ። እንጸልይ። እኔ የምለውን ከኔ ኋላ ከቻላችሁ ተንበርክካችሁ የምትችሉበት ቦታ የሚመች ከሆነ አብራችሁ ይሄንን ጸሎት ለጌታ ትነግሩታላችሁ። የማትችሉ ከሆነ ችግር የለም፣ ባትንበረከኩም ግን ከልባችሁ ሆናችሁ ለጌታ ጸሎታችሁ አድርጋችሁ ይሄንን ልመና ትነግሩታላችሁ። እግዚአብሔር ይባረክ። ጌታ ሆይ ስለዚህ ቀን አመሰግናለሁ። ዛሬ ኃጢአተኝነቴን በደለኝነቴን አምኜ በፊትህ ንስሐ ገባለሁ። እግዚአብሔር ሆይ ኃጢአተኛ በደለኛ ሰው ነኝ። ዛሬ ግን ልጅህ ኢየሱስ ክርስቶስን በማመን የሚገኘውን የዘላለም ሕይወት ተቀብዬ ልጅህ ልሆን ኢየሱስ ክርስቶስን የሕይወቴ ጌታና አዳኝ አድርጌ እቀበላለሁ። ዛሬ ዓለምን፣ ሰይጣንን፣ ሥራውን ሁሉ እክዳለሁ። የእግዚአብሔር ልጅ የሆንከውን አንተን የሕይወቴ ጌታና አዳኝ አድርጌ በልቤ ላይ ሾማለሁ። እግዚአብሔር ሆይ በብዙ አንተን ኃጢአት በደል አሳዝኛለሁ። ዛሬ ግን ምሕረት እንድታደርግልኝ በፈሰሰው በልጅ በክርስቶስ ኢየሱስ ደም ኃጢአት በደሌን ሁሉ እንድታጥበኝ ንጹህ እንድታረገኝ እማጸንሃለሁ። ዛሬ ምሕረትና ቸርነትን ለኔ አብዛልኝ። ስለተቀበልከኝ አመሰግንሃለሁ። አባቴ ሆይ ከዛሬ ጀምሮ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ሥራውን ሁሉ ክጃለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ
የህይወቴ ጌታና አዳኝ ነው ብዬ ተቀብያለሁ። ስለረዳኸኝ አመሰግንሃለሁ። ልጅ ስላረከኝ ስምህ ይባረክ። ምህረትህን ከኔ ስላልነፈክ ክብር ላንተ ይሁን። በነገር ሁሉ እርዳኝ። ከዚህ በኋላ እንዳልበድልህ ከፊትህ እንዳልሸሽ እግዚአብሔር ሆይ እጆቼን ያዝ። ስለሰማኝ ተባረክ። በክርስቶስ ኢየሱስ ስም ጸለይኩኝ። አሜን አሜን። ብለናል ወዳጆች። በሰማይ በዚህ ሰዓት ላይ ታላቅ ደስታ አለ። እናንተ ጠፍታችሁ ነበር፣ ሞታችሁ ነበር። ዛሬ ግን በህይወት ተገኝታችኋል። በእግዚአብሔር ልጅ በክርስቶስ ኢየሱስ በማመናችሁ ከእግዚአብሔር ጋር ታርቃችኋል። እንኳን ወደ እግዚአብሔር መንግስት መጣችሁ። ይሄን ጌታ የተቀበላችሁ ወገኖች በውስጥ መስመር አገኙን ትችላላችሁ። አለያ ደግሞ አቅራቢያችሁ የሚገኙ የጤነኛ የቤተክርስቲያን ህብረቶች ካሉ ሄዳችሁ ጆይን አድርጓቸው። አገር ውስጥ ካላችሁ ጤነኛ ምንላቸው ቤተክርስቲያን ሄዳችሁ በውስጥ መስመር ወይ ለነሱን ጠይቁን፣ ሄዳችሁ ጆይን አድርጉ። መሰረተ ክርስቶስ፣ ሙሉ ወንጌል፣ ቃለ ሕይወት፣ ቤዛ አሉ ጤነኛ የሚባሉ ማለት ነውና